ደረጀ በስተመጨረሻ ሁሉንም ነገር ራሱ ለወይዘሮ ማርታ ነገራት። ወይዘሮ ማርታ በጣም ደነገጠች። በዛ ምክንያት ደግሞ ሰላም ሰላም የህይወ ላይፍ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ደህና እንደሆንኩ እናንተም ደህና እንድትሆኑ ባለሙሉ ተስፋ ነኝ። የዚህ ቻናል ቤተሰብ የሆናችሁ ላይክ እና ሼር፣ ኮመንት አስተያየታችሁ መስጠት አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ላይክ፣ ሰብስክራይብ በማድረግ ቤተሰባችን ሆኑ። ወደ ቻናላችን ተቀላቀሉ ማለት እንፈልጋለን። ለዛሬ ይዘላችሁ የመጣሁት ዳጣ ክፍል 109 ነው ማለት ነው እና እስከ መጨረሻ አብራችሁኝ ቆዩ። ላይክ ሸር ማድረግ ደግሞ አትርሱ። የዳጣ ድራማ የምትወዱ ሰዎች ማለት ነው እና ላይክ ኮመንት አስተያየት መስጠት አትርሱ። እስከ መጨረሻ አብራችሁኝ ቆዩ እና ዛሬ ዳጣ ወይዘሮ ማርታ ሰላም ልታያት ከእህቷ ጋር ሄደችና ከዛ በሷ ላይ ጭንቅላቷ ላይ ያልነበረ ጥርጣሬ ሞልታ ነው ያመጣቻት እህቷ ማለት ነው። ልጁ አየዋለሁ ግዴታ ልጁ ማየት አለብኝ ምናምን ብላ ስትፎክር ነበር። ከዛ ልጁ ስታየው ደግሞ ልጁ ውሃ ነው የሚመስለው። ኤቢ ተስተካክላ ቢባል እንኳን ሌላ ኤቢ ነው የመጣችው ማለት ነው እና ልጁ ውሃ ነው የሚመስለው እያለች ነው ደጋግማ። ከዛ ሰላም ደግሞ በጣም እየደነገጠች ነው። የምትገባበት ነው የጠፋባት ማለት ነው። ከዛ ማርታ ደግሞ በጣም ደበራት። እንዴት እንደዚህ ይሆናል? እንዴት እንደዚህ ትላለች? ምናምን ብላ ደስ አላላትም ማለት ነው። ከዛ እሱ ብቻ ሳይሆን ወደ ቤት ስትመለስም ልጁ ለውሃ ነው የሚመስለው እያለች ነው። የዚህ ቤተሰብ አባል ነው የሚመስለው እና ሰላም ደግሞ አንድ ልጅ ብቻ አልወለደችም እንደሚመስለኝ ሌላ ልጅ ማላት እያለች ነው። ዳጣ የእሷ ልጅ ናት ብላ ደምድማ ስለሆነ ነው ማለት ነው ቤተሰብ እና ከዛ እንደዛ ስትል ሁሉም ነው እንትን የሆነው። ደረጃ ደግሞ ለማርታ እነግራታለሁ አሁንማ እውነት ማወቅ አለባት ከኔ ነው መስማት ያለባት ብሎ ሁሌም ስለሚፈራ ይሄ ደግሞ እባክህ ንገራት ብላ ስለጨሃጨኸችው እና ከዛ ለማርታ እነግራታለሁ ብሎ ሲሄድ ሌላ ጥርጣሬ ውስጥ ሌላ ነገር ውስጥ ገብታ ነው የቆየች ወይዘሮ ማርታ ማለት ነው። ከዛ እሱ ደግሞ ገና ሳይጀምር በጣም ነው ያለቀሰው። አቶ ደረጃ እውነት በጣም ያማል። አንድ ወንድ በዚህ ነገር ሲሆን በጣም ነው ከባድ ነው ማለት በራሱ ፍላጎት በራሱ እንትን በማለት ከሄደውና ካደረገው ነው ቅጣቱ መቀበል ያለበት እንጂ እንደዚህ ሳላስበው ሳልፈልገው ሲሄድ በጣም ከባድ ነው እና ለማርታ ከነገርኳት ማርታ አጣታለሁ ምናምን ብሎ ስለፈራ እስካሁን አልነገራትም ነበር። ሁሉንም ነገር በውስጡ ይዞ ነው ዝም ያለው ማለት ነው። አሁን ግን በቃ እህቷም ነገር እየፈለገች እየመረመረች ስለሆነ ኤብም ስላወቀች ከነሱ አፍ እንዳትሰማ ብሎ በስተመጨረሻ ልነግራት ፈልጎ ሲሄድ ደግሞ በጣም ነው ያለቀሰው። በጣም ከመጠን በላይ በጣም ነው እንትን የሆነው የተጎዳ ማለት ነው። ቢሆንም ግን እውነቱ መናገር አለበት ባይነኝ እኔ ማለት ነው። ያሳዝናል ማለት ማርታም ምንም ቢሆን እየተጠራጠረች ነው። በኋላ በራሷ መንገድ ስትሰማው ጥሩ አይደለም። ቢያንስ በሱ ስትሰማ ባታምንም ግን ከጊዜ ሂደት ትረዳ ይሆናል። ከሌሎች ብትሰማ ግን አትረዳም ማለት ነው። ለዚህ እንዳልሰማ ነው እየከለከለኝ የነበረው ምናምን ብላ ነው የምትፈራ። ቢሆንም ግን ከራሷ አንደበት ለመስማት ዝግጁ ነው፣ ሊነግራት ዝግጁ ነው አቶ ደረጃ ማለት ነው። ዳጣ ደግሞ እናትሽ አሁን ላስታውቅሽ ነው ከእናትሽ ጋር አሁን ታውቂያታለሽ፣ እናትሽ ስለ እናቴ ምናምን ብላ ነው ያለቀሰችው። ግን ዳጣ ብቻ ቢሆን ኖሮ ወይዘሮ ማርታ ትረዳ ነበር ማለት በፊት ነው። ከዛ ደግሞ የሆነ ምክንያት ወይም
ሰክሬ ነበር ምናምን ብሎ ሊያሳምናት ይችል ነበር። ግን 2 ልጅ ስለሆኑ ነው የከበደው። በጣም ሌላኛው ልጅም ደግሞ ከሌላ ቢሆን ችግር የለውም ከሰላም መሆኑ ነው። ሰላም ደግሞ የሷ የአቶ ደረጀ ቤት ሰራተኛ የነበረች ሴት ናት። ልጇ ፍለጋ ነው የገባችው በእርግጥ ማለት ነው። ግን ቢሆንም ከአቶ ደረጀ ቤት ነው የምትሰራው ሰላም ማለት ነው። ወይዘሮ ማርታ ደግሞ በጣም የምትከባከባት እንደ ሰራተኛ ሳይሆን እንደ እህቷ መታያት፣ እንደ ራሷ ልጅ ነው መታያት ለሰላም ማለት ነው ማርታ እና እንደዛ በመሆኑ በጣም ነገሩ ከባድ ነው። እስካሁን ሰላም ለመደገፍ ሰላም ፊት ለመቆም አይዞሽ ብላ በርታት ለመሆን እየሞከረች እና እየጣረች ነው ወይዘሮ ማርታ። ሰላም እንደዚህ ያረገች 2 ልጆች አሏት ከባልሽ ስትባል ግን እንዴት ትሆናለች? ምንስ ትሆናለች? በጣም ከባድ ነው። እኔ እንጃ እንዴት እንደሚሆን እኔም ራሱ እውነቱ ቢነግራት ይሻላል እያልኩ ነበር። ግን አሁን ሳስበው በጣም ከባድ ነው። ማርታ ደግሞ ገና ከመናገሩ በፊት ነገሮች እያካበደች ነው ማለት ነው። ሌላ ሴት ከመሄድማ ገዳሙ ቢሄድ ይሻለዋል ነበር እንጂ እንደዛማ አያርግም ብላ አሁንም እየተከራከረች ነው ለደረጀ ለባሏ ማለት ነው። አያርገውም እያለች ነው። ይሄ ደግሞ ለደረጀ በጣም እየጎዳው ነው። እሱ ያደረገው ነገር ይሄ አያደርገውም፣ ይሄ አይሰራም፣ አይሳሳትም ብላ ስታምን በጣም ነው እንትን የሆነው አቶ ደረጀ ማለት ነው። በጣም ህሊናውን እየወቀሰው ነው። ምን አይነት ሰው ነኝ? ምን አይነት ቆሻሻ ነኝ? እንዴት ማርታ ላይ እንደዚህ አይነት ነገር እሰራለሁ ምናምን ብሎ ራሱ እየወቀሰ ነው። በጣም ነው የተሰቃየው። እውነት በጣም ነው የተሰቃየው ማለት ነው። በልጆችና በቤተሰቡ ማለት በጣም ነው ብዙ ነገር ነው ያሳልፈው። አሁንም እያሳለፈ ነው። ግን ምንም ቢሆን ብትቀበለውም ባትቀበለውም ቢያንስ ራሱ አይጎዳም። ካሁን በኋላ ሁሉንም ነገር ተናግሮ ይገላገላል። ብትረዳው ጥሩ፣ ባትረዳውም ራሱ ቅጣት ይቀበላል። እና እውነት ቢነግራት ባይነኝ እኔ ማለት ነው ምንም ያህል ከባድ ቢሆንም እና መጨረሻው አሁን ምን ሊሆን ነው? በሚቀጥል ክፍል የምናየው ይሆናል። ደረጀ በራሱ አንደበት ሊናገር ነው። ማርታስ ምን ታደርጋለች ነው ዋናው ጥያቄው። ደግሞ ሰላም ዳጣ ሰላም እናቷ መሆናንስ ብራሷ ሰላም መሆና ከሰላም እንትን እንዳለ ማለት ልጆች እንደወለደ አባቷ ትቀበል ይሆናል ወይ? እኔ እንጃ። በጣም ከባድ ነው። እና ሰላም ወደ ቤታቸው ስትመጣ ነው አሁን ሁሉንም ነገር ድብልቅልቅ የሚመጣ እና በአዲስ ነገር እስከምንገናኝ መልካም ጊዜ፣ መልካም ቆይታ ለእናንተ። ላይክ፣ ሼር፣ ኮሜንት አስተያየታችሁ መስጠት አትርሱ። በሌላ ክፍል እንገናኝ።